took just 48 hours. ከቱኒስ የተነሳው እሳት ሰንዓ ከደረሰ ብዙ ማለዳዎች ነግተዋል። አብዮተኞቹ በእጃቸው ዘንባባና አበባ ይዘው ተማጽነው ነበር፣ ግን አልተሰሙም። እሳት የሚተፋውን ነበልባል ለማዝነብ ግን 5 ዓመት ጠበቁ። የዘመቻውን ስም የመጨረሻው ዳንስ ብለውታል። በእርግጥም የመጨረሻው ዳንስ ዳንሰኞቹ መስጂዱን ከበውታል። ነገሩ የእጅ መስጠትና ለመስጠት ጉዳይ አይደለም። የህይወት ማጣትና ማስቀጠል ምዕራፍ ላይ ደርሷል። ይህ ሁሉ ከመሆኑ በፊት ታጣቂዎቹ እንደራደር እያሉ ይማጸኑ ነበር፣ እንነጋገር እያሉ ይጠይቁም ነበር። ፕሬዝዳንቱ ብቻ ሳይሆን ዘረኛ ጎጠኛ ደጋፊዎቹም ለዚህ ምላሻቸው እግራቸውን እያነሱ መሳቅና መሳለቅ ነበር። በመሬት ላይ ያላስመዘገቡትን ድል መተረክ ነበር። ደጋግመው እንነጋገር ሲባሉ እናንተ ከእኔ ጋር ለውይይት ትቀመጡ ዘንድ ማናችሁ እየተባለ ተፊዞባቸዋል። ይልቁንም እጅ ሰጡ ተደመሰሱ እያለ ያስነግራል። በገንዘብ በቀጠራቸው በዘርና በጎሳ ባደራጃቸው አክቲቪስቶች በኩል የእሱን ድል አድራጊነት ይሰብክ ነበር። ከዚያ በፊት በነበሩት ዓመታት ሁሉ ሕዝብ ጠመንጃ ከማንሳቱን በፊት በአደባባይ ያነሳ የነበረው ተቃውሞ የቁራ ጩኸት ተደርጎ ኖሯል። ስልጣን ለቀቅ ብሎ ጭቆናህም ይብቃን እያለ ለተቆጣው የአገሪቱ ሕዝብ የሰጠው ምላሽ ጥይት ብቻ አልነበረም፣ ማታለልም ነበረበት፣ ሴራም የተጥለፈለፈ። ስልጣን ለቅቅ ያለሁ ለምክትሌም ሰጥቻለሁ ብሎ የአገሪቱን ገዢ ፓርቲ ለመቆጣጠር ጣረ። ይቅርብህ የሚለውን መካሪ አልሰማም። ከኋላ ሆኖ አገሪቱን ለማሽከርከር ሞከረ። እኔ እኮ ስልጣን አዋስኩት እንጂ አልሰጠውትም እያለም አፌዘ። ተቃዋሚዎችን እርስ በርስ ማጋጨት፣ ጎሳዎችን እንዳይስማሙ አድርጎ ማጣላት፣ ፖለቲከኞችን በገንዘብ ማባለግና መደለል የሚታወቅበት ጠባዩ ነበር። ሴራ እጅጉን የሚታወቅበት አመሉ ነበር። በየመን ምድር ሴራ ስምሽ ማን ነው ብትባል አሊ አብዳላ ሳሌህ ትላለች ተብሎ እስኪቀለድ ድረስ ተንኮልን ተቀኝቶባታል። ግን የራሱ የሴራ ገመድ ጠልፎ ሲበላው ያመኑትን እንደከዳ ሁሉ ያቀረቡትን እንደበደለ ሁሉ ሁሉንም ታጣላለህ፣ በመጨረሻም አንተ በሁሉም ትጠላለህ ሆኖበት ያበቃል። ሳሌህን ከቀይ ባህር የጠለቀ የሴራ ችሎታው ከየመን የሰፋ የከፋፋይነት ባህሪው የሚሸሸውን ሞት ከመጎንጨት አላቆመውም። እንዳም ከመሆኑ አስቀድሞ ሰውየው ለመማር እድል ተሰጥቶት ነበር። እንዳም ሆኖ ሰውየው የቀለም ትምህርትም የህይወት ትምህርትም የሚገባው ሰው አልነበረም። እናም ቤተ መንግስቱ በቦምብ ተደብድቦ የእሱ ገላ 40 በመቶ በእሳት ተለብልቦም አልተማረም። ህዝቡ መጠየቁን ግን አልሰለቸም። በአደባባይ መሟገቱን አልተወም። Separatist movement in the south. Saleh, always a wily political operator, is said to have played off different military groups and tribes to keep himself in power. የሲቪል ንቅናቄና ጥያቄ የህዝብ ጩኸትና ሙግት አልሰማ ብሎ ባለጠመንጃዎቹ ደረጁ። ሰውየው ስለ ድርድር ሲናገር እንኳን እያታለለ ነበር። የተስማማውን ይክዳል፣ ወዳጆቹን ይክዳል፣ ተገዳዳሪዎቹን ተደራድሮ ይክዳል። የከሃዲ መጨረሻው ውርደት ነውና የሞት ፈረስ በፍጥነት እየጋለበ በሩ ላይ መጣ። በሰቢና አደባባይ አጠገብ በሚገኘው መስጊድ ግቢ የተሰማሩት ታጣቂዎች ሞት ደጃፍ ላይ ይዘውት ቀርበዋል። ታጣቂዎቹ የደህንነት ፍተሻ እናድርግ ብለው ከጠየቁ ከጥቂት ደቂቃዎች በኋላ አይደለም በጥቂት ሰከንዶች ነገር ተቀያየረ። ፕሬዝዳንቱ ቤተ መንግስቱን ዘግቶ ጭራውን ቆልፎ ሊወጣ ሲል ፊት ለፊት ከጠላቶቹ እጅ ላይ ራሱን አገኘው። ያንን በአውሮፓና በመካከለኛው ምስራቅ ባንኮች ያጨቀውን $60 ቢሊዮን ሳይበላው ያጨቀየው ደም ሊያሰምጠው ከበበው። ይህ የአሊ አብዴላ ሳሌህ የመጨረሻ ሰዓት ነው። የየመኑ ጄኔራል፣ የየመኑ ኮሎኔል፣ የየመኑ ፖለቲከኛ በመጀመሪያ ስልጣን ላይ እንደወጣ ቀረ፣ በመቀጠል ከቤት እንደወጣ ቀረ ተብሎ ሊጻፍለት እነሆ ወደ ሞት አደባባይ እየተጣደፈ ነው። የፕሬዝዳንቱ ደጋፊዎች ግን ሐሰት ማውራት አልሰለቻቸውም። ከፕሬዝዳንቱ ቢሮ ገንዘብ ብቻ ሳይሆን ሐሰተኛ ወሬም ይቀፈቀፋል፣ ይከፋፈላል። እናም አለቃችን አሸነፉ፣ ተቆጣጠሩ፣ ጀግናው ፕሬዝዳንታችን ድል በድል ሆኑ እያሉ ይናገሩ ነበር። እንዲህ ያለው አመል የየትኛውም አምባገነን ጠባይ ቢሆንም ህዝብ መደናገሩ አይቀርም። የተሸነፈውን ጦርነት አልቻልኩም የሚል አምባገነን የለም። የመግደል ቆሌው ቤተ መንግስቱን በደም አረስርሶታልና ማንም እየተገደለ ዝም እንደማይል የታወቀ ነው። አፍ አውጥተው መናገር፣ ቋንቋ አውጥተው መሟገት የማይችሉ እንስሳትም ራሳቸውን ለመከላከል የተቃጣባቸውን ለመቀልበስ ሲሉ ይንቀሳቀሳሉና በየመንም ይሄው እየሆነ ሰንዓ ተበጠበጠች። ክፉ መሪዎች ስልጣንን የሚፈልጉት ለመግደያና ለመዝረፊያ ከዚያም ለመከበሪያና ለማስፈራሪያ መሆኑን የአምባገነኖች ዲክሽነሪ ከተረጎመው ቆይቷል። እነዚህ አምባገነን መሪዎች የሚጠግቡት ስልጣን፣ የሚያረካቸው የመግደል አይነት፣ የሚበቃቸው የገንዘብ ብዛት ገደቡ አይታወቅም። እናም እንደ ጸጉራም ውሻ
ያሉ እየመሰላቸው የውሻ ሞት ይሞታሉ። ፖለቲካዊም አካላዊ ሞት ሲሞቱ ግን ብቻቸውን ሳይሆን አገር ይዘውም ነው። በእርግጥም በየመን የሆነው ይህ ነው። አንድ አምባገነን መሪ፣ ጉልበትን ብቸኛ መግዣው ያደረገ ገዢ፣ ዘረፋን መተዳደሪያው ያደረገ ሰው በደም የነከራት የመን ዛሬም ድረስ የልጆቿ መቃብር፣ የጎረቤቶቿ መፋለሚያ፣ የዓለም ጦር መሳሪያ መሞከሪያ ሆናለች። የአምባገነኖች ጭካኔ እንዲህ ያለ ነው። ገድለው ብቻ አይበቃቸውም፣ ዘርፈውም አይቆሙም። አገር ይዘው ይሞታሉ። በስናይፐር አናቱን ተበርቅሶ የተገደለው አሊ አብደላ ሳሌህ የመንን አንድ አድርጎ የመሰረተ፣ ብዙዎች ስለ አንድነት ሲያወራ እውነት መስሏቸው የተከተሉት፣ ደጋግመው ያዩትና እድል የሰጡት፣ በመጨረሻ ግን ለአምባገነን መሪዎች ሁሉ መማሪያ ይሆን ዘንድ ያሰናበቱት ሰው ነው። ያ ያጣ የነጣ የድሃ ልጅ በመጨረሻ ከአገሪቱ ጂዲፒ በላይ የሆነ ሀብት በዓለም አቀፍ ባንኮች ውስጥ መሸሸጉን የተባበሩት መንግስታት አረጋግጧል። ያ ይጎርሰው ቁራሽ ይለብሰው ብጣሽ ያልነበረው ሰው እንዳሁኖቹ የኢትዮጵያ መሪዎች ቢሊዮነር ሲሆን ብርድ ልብስ በምናብ የምደርብ ነበርኩ፣ ራቴና ምሳዬ የበቆሎ ቂጣ ነበር ብሎ መቀባጠር አላስፈለገውም። ይልቁንም አስደናቂ አስተያየቶች ነበሩት። ስልጣን ለቀቀው ብሎም እያምታታ 5 ዓመታትን አሳልፏል። ያ እንደ ጋዳፊ ተገድሎ እንደ ሳሙኤል ዶ ተተልትሎ የተገደለው የመናዊ ዛሬ አገሩን አጽሙ እንኳን እንዳያርፍ ባደረገ መተላለቅ ውስጥ እንድትገባ ብዙ አበርክቶ ነበረው። ዛሬ እነ ኤምሬትስና ሳውዲ አረቢያ ብጥብጥ የከፈቱት ውጊያም የሚያካሂዱት በዚችው በየመን በዚችው በአሊ አብደላ ሳሌህ ሀገር ነው። አስገራሚውን የህይወቱን ዑደትና ፍጻሜውን ለመከታተል ከወደ ኋላ እንጀምር። ኢትዮጵያም ውስጥ ያመላልሱ የነበረውን እግሩን ለምን ነበር ብለን እናስታውስ። He was known for playing sides against each other. He once compared ruling Yemen to dancing on the heads of snakes. ሳሌህ ይችን ዝነኛ ጨዋታ ደጋግሞ ይላት ነበር። እኔን ለመፈንቀል እኔን ለመጣል መነሳት በእባብ ጭንቅላት ላይ መደነስ ነው በማለት የማይሞከር ነገር አታስቡ እያለ ይታበይ ነበር። የመንን ከሱ ውጭ ማንም የመምራት ችሎታ እንደሌለው ሲናገርም ይህንኑ ይደግመው ነበር። ዳንሲንግ ኦን ዘ ሄድስ ኦፍ ስኔክስ ይለዋል። እንዲህ የሚሆንበትን ስልጣን የያዘው በ1982 እንደ አውሮፓውያን አቆጣጠር ነው። ሰውየው የእንጀራ አባት ያሳደገው ከአንድ የድሃ ቤተሰብ የተወለደ ሰው ነው። ስልጣን ካልሆነ በቀር ስራ ሀብታምና ዝነኛ እንደማያደርገው ያወቀ ይመስል ወታደር ሆኖ ተቀጠረ። እስከ ኮሎኔልነትም ደረሰ። የተሰጠውን መንግስታዊ ኃላፊነት እምነት እንዲጣልበት አደረገው። እንዲያም ሆኖ የሚታመን ምግባር አልነበረውምና የአገሪቱን ፕሬዝዳንት በአንድ ግብዣ ላይ ከነ ወንድማቸው በጭካኔ እንዲገደሉ ምክንያት ሆነ ተባለ። ተወዳጁ አህመድ አልጋሽሚ ለአንድ ግብዣ በተጠሩበት ቤት ውስጥ ከአንድ የግብዣው ተሳታፊ በተተኮሰ ቦምብ ተገደሉ። ሴራው ላይ ወታደራዊ መሪውና የፕሬዝዳንት አልጋሽሚ የቅርብ ወዳጅ የሆነው ሳሌህ እንዳለበት በኋላ ላይ ተረጋግጧል። ደም አፍስሶ ስልጣን የያዘው ሰው ከድቶ ስልጣን ያመጣው ሰው ከወራት በኋላ ደግሞ ሊገድሉኝ ነበር ያላቸውን ወታደራዊ አመራሮች ለስብሰባ ጠርቶ ጨፈጨፋቸው። መግደል የመግዣ ስልቱ ቢሆንም ከዓመታት በኋላ ሰሜንና ደቡብ ተብላ ተከፋፍላ የነበረችውን የመንን እንድትዋሃድ በማድረጉ ህዝቡ ለአንድነታችን ዋጋ ያለው ሰው ነው ብሎ ፋታ ሰጠው። የሱ አገር ማዋሃድ ግን ዓላማው የሱን የዝርፊያ አድማስ ማስፋት፣ የሟቾች ቁጥርን ማብዛት እንጂ ሐቀኛና ሰላማዊ የመንን መፍጠር እንዳልሆነ በሂደት እየተረጋገጠ መጣ። የሚነሱበትን ተቃዋሚዎች ሁሉ የሚያስታግሳቸው በማጋጨት ነበር። የራሱን ጄኔራሎች ጭምር የራሱን ፓርቲ ሰዎች ሳይቀር እርስ በርስ እንዳይተማመኑ ያደርጋቸዋል። ወደሱ የሚያነጣጥሩ ቁጣዎችን እርስ በርስ የጎንዮሽ እንደሆኑ ያደርጋል። ደም ሲፈስ አገሪቱ እኮ ከኔ ሌላ አማራጭ የላትም እያለ ቀጠለ። ተቃዋሚዎቹን እርስ በርስ የሚያጋጨው አንድ ወጥ የሆነ እሱን የሚገዳደር ግንባር እንዳይፈጠር ነበር። ሌላው ቀርቶ የራሱን ልጅና ታማኝ የጦር ኤታማዦር ሹሙንም የጎሪጥ እንዲተያዩና እንዲፎካከሩ ያደርግ ነበር። ሆኖም ይህ ስልቱ እየተነቃበት ሄደ። በመጀመሪያ ሁሉንም ታጣላለህ፣ በመጨረሻም ከሁሉም ትጣላለህ እንዲል መጽሐፈ ሴራ የአሊ አብደላ ሳሌህም ይኸው ሆነ። በቱኒዚያ ቤን አሮስ ከተማ በአንድ ሙሐመድ ቡአዚዝ በተባለ ወጣት መስዋዕትነት የተጀመረው የአረብ አብዮት እየተቀጣጠለ የመን ብቻ አልደረሰም፣ በአሊ አብደላ ሳሌህ ገላም ላይ እንጂ። Remember the Arab Spring? Well, Yemenis came out on the streets too. And Saleh የአረብ አብዮት የእሳት ላንቃዎች ሰንዓ ላይ ሲለኮሱ ጥያቄዎቹ የኑሮ ውድነትን የምንቋቋምበት ትከሻችን ዝሏል፣ አምባገነናዊ አገዛዝን መታገሳችን በዝቷል፣ አሊ አብደላ ሳሌህና ግብረ አበሮቹ ከስልጣን ይልቀቁ የሚሉ ነበሩ። ፕሬዚዳንት ሳሌህ የተነሳው ነገር ቀላል እንዳልሆነ ገብቶታል። ክፋትን አሳምሮ የሚችለው እሱ በአብዮቱ የመጀመሪያ ሰሞናት የወሰደው እርምጃ ለስላሳ ነበር። ልክ ናችሁ፣ ስልጣን መልቀቅ የተገባ ነው አለ። ግን 2 ዓመት ታገሱኝና የስልጣን ዘመኔን ልጨርስ። ከ2 ዓመት በኋላ ማለትም በ2013 እኔም ሆንኩ ልጄ ከስልጣን ሰፈር አንታይም፣ ግን እባካችሁ የያዝኳትን ልጨርስ አለ። አናስጨርስም ያለው ህዝብ በለውጥ አደባባይ ላይ ሲወጣ
ግልብጥ ብሎ ነበር። እሱም ደጋፊዎቹን በሳቢና አደባባይ ጠራቸውና ህዝቡ እኮ ከኔ ጋር ነው የሚል ምስል ለዓለም ለማሳየት ጣረ። ሳሊህ ቃል ከመግባቱ በተጨማሪ ተግባራዊ እርምጃዎችን ወሰደ ለመባል የሰራተኛ ደሞዝ ጨመረ። ሆኖም ህዝብ እንዲህ ላሉ የጥልቅ ህመም ማስታገሻዎች ጆሮም ቦታም ነፈገ። በዚህ ጊዜ እሱም ጠመንጃውን መዘዘ። መጋቢት 18 2011 እንደ አውሮፓውያን አቆጣጠር ጁምዓ አት አል-ካራማ ወይም ፍራይዴ ኦፍ ዲግኒቲ ወይም የሶላት ቀን ክብር ባሉት ተቃውሞ ህዝቡ ሰንዓን አንቀጠቀጣት። በዚህ ጊዜ የሳሌህ አልሞ ተኳሾች 52 ሰላማዊ ሰልፎችን ገደሉ። ይህ ክስተት በፕሬዝዳንቱ ላይ የተነሳውን ቁጣ እንዲባባስ አደረገው። የቅርብ አጋሮቹ ጄኔራል አልሙሐሰንን ጨምሮ በውጭ ሀገር የመደባቸው አምባሳደሮች እየከዱት፣ በርካታ ባለስልጣናት እየተዉት ህዝቡንና የህዝቡን ጥያቄ ተቀላቀሉ። ነገር ሲባባስ ከርሞ ሰኔ 3 2011 ሳሌህና የቅርብ ሰዎቹ በቤተ መንግሥት መስጂድ ውስጥ ሶላት ላይ ሳሉ ቦምብ ተወርውሮ እሱ ክፉኛ ቆሰለ። 40% አካሉ በእሳት ነደደ። በቱኒዚያ የተለኮሰው የአብዮት እሳት የመንን ብቻ ሳይሆን የአሊ አብደላ ሳሌህንም ገላ አቀጣጠለ። ለሕክምናም ወደ ሳውዲ አረቢያ ተወሰደ። በወቅቱ ሳሌህ ሞተ የሚል ወሬ የተሰራጨ ቢሆንም ከወራት በኋላ በቴሌቪዥን ቀርቦ በሕይወት መኖሩን አሳየ። የቤተ መንግሥቱ ጥቃት ግን የሳሌህ የላይኛው መንግሥታዊ መዋቅር የተከፋፈለና የማይስማማ ወይም ጥበቃው ደካማ እንደሆነ አጋለጠ። ፕሬዚዳንቱም የማይነካ እንዳልሆነና በዙሪያው ያሉ ሰዎች ሳይቀሩ ሊገድሉት እንደሚችሉ ያሳየ ክስተት ሆኖ ተገለጠ። በነገራችን ላይ ያ የእሳት ቃጠሎ ከደረሰበት በኋላ አዲስ አበባ ይመላለስ የነበረው ሳሌህ ፍልውሃ እየገባ የድርጅቱን አገልግሎቶች ያገኝ እንደነበር በወቅቱ ነገሩን የሚያውቁ ሰዎች ያስታውሳሉ። የእሳት ቃጠሎው ያደረሰበትን መለብለብ ለማገገም ያላንኳኳው ነገር የለምና ፍልውሃንም ተንቦጫርቆበታል። እሱ ግን አሁንም ለመለወጥና ለመደንገጥ እድሉን አልተጠቀመበትም። ከሕክምና ሲመለስም 40% በእሳት በጋየ አካል ብዙ የበቀል ቂም ባረገዘ ልብ ስልጣን ላይ ካልቀጠለው አለ። ዓለም አቀፉ ማህበረሰብና የባህረ ሰላጤው ሀገራት ካልለቀቅ አገሪቱ ትጠፋለች የሚል ከፍተኛ ጫና አደረጉበት። ስልጣኔን እለቃለሁ፣ ግን የምለቀው ለምክትሌ ነው አለ። በዚህም በህዳር 2011 በሳውዲ አረቢያ ዋና ከተማ ሪያድ በተካሄደ ስነ ስርዓት ለሚወደው ለሚያምነውና የኔ ሰው ነው ለሚለው ለምክትሉ አብዱል መንሱር ሃዲ ሲያስተላልፍ ታየ። የየመኖች የ10 ወራት ሰላማዊ ትግል የ33 ዓመት ገዢን መነገለ። His deputy, Abdurrabbu Mansour Hadi, took over for what was meant to be a transitional period. But that didn't go so well. 10 months of protests ended his 33-year rule, and celebrations began. አሊ አብደላ ሳሌህ ክፉ እንጂ ሞኝ ሰው አልነበረም። በስልጣን ዘመኑ የበደለውንና የዘረፈውን ያውቃል። ከስልጣን መውረድ የሚያስከትለውን ተጠያቂነትም ያውቃልና መደራደሪያውም ይኸው ነበር። ምንም እንኳን ስልጣኑን የለቀቀው ለምክትሉና ለረዥም ዓመት አብሮት ለሰራው ሰው ቢሆንም አላመነውም። እናም በሕግ ያለመጠየቅ መብት ኢሚዩኒቲ ይሰጠኝ ብሎ ተደራደረ። የዘረፍከውን መልስ እንዳትሉኝ፣ የገደልከውን ተከሰስበት ብላችሁ እንዳትመጡብኝ ነው ነገሩ። በመቀጠልም የገዢው ፓርቲ ሊቀመንበር እኔው ሆኜ ልቀጥል አለ። ሁሉም ቅድመ ሁኔታዎቹ ለአገር ሰላም ይበጃሉ ተብሎ ይፈጸሙ ተባለና ተቀባይነት አገኙ። እሱ ከፕሬዝዳንትነት ልነሳ፣ ግን ገዢው ፓርቲን ይዤ ልቀጥል ያለው ያኔም አገሪቱን ከኋላ ሆኜ እመራታለሁ ብሎ ነበር። እንዳለውም ለማድረግ ሲንቀሳቀስ ስልጣን የለቀቀለትን ምክትሉን የነበረውን መንሱር ሃዲን አላሰራ አለው። አገሪቱም የእርስ በርስ ጦርነቷ እየተፋፋመ ሄደ። በኢራን የሚደገፉት የሁቲ ታጣቂዎች የከፈቱትን ጦርነት እያሸነፉ ሰንዓፍ ደጃፍ ደረሱ። ያኔ አሊ አብደላ ሳሌህ መንግስትን ራሱ ይተካኝ ብሎ የሾመውን የመንሱር ሃዲን አስተዳደር ክዶ ከሁቲዎች ከአማጽያኑ ጋር በሚስጥር ተወዳጀ። በሌላ አገላለጽ በራሱ መንግስት ላይ ክህደት ፈጸመ። እዚህ ጋር አንድ አስገራሚ ታሪክ አለ። አብደላ ሳሌህ ከሁቲዎች ጋር ቢያንስ ለ6 ዓመት ተዋግቷል። በጠላትነት ተፈላልገው ሁለቱም ብዙ ተደራርገዋል። ይሁን እንጂ በ2011 እንደ አውሮፓ አቆጣጠር ስልጣን እንዳስረክብ ምክንያት ናቸው፣ ግፊትም አድርገውብኛል ያላቸውን የራሱን የቀድሞ ባለስልጣናት ጄኔራል አልሙሐሰንን ጨምሮ ለመበቀል ፈለገና ለዓመታት ከተፋለማቸው ጋር ለመወዳጀት ጓዶቹን ክዶ ጠላቶቹን ወገን አደረገ። Saleh and the Houthis had previously fought each other on and off for years. But after being ousted and replaced by his deputy, Saleh formed an alliance with the Houthis. Now, don't be surprised. Yemen is a country of many shifting alliances. አሊ አብደላ ሳሌህ ከሁቲዎች ጋር የፈጠረው ወዳጅነት ሰንዓ በቀላሉ በታጣቂዎች እጅ እንድትወድቅ አደረገ። በተለይም ለሱ ታማኝ የነበረው የሪፐብሊካን ጋርዱን አጋር አድርገው ማጥቃት
የመንግስትን ቢሮክራሲ ሰርስረው መግባት ይፈልጉ የነበሩት ሁቲዎች ሳሌህን በሚገባ ተጠቀሙበት። እሱን ተክቶ ፕሬዝዳንት የሆነው መንሱር ሃዲ የቀድሞ ጓዱ ሳሌህ የፈጸመበትን ዳባ ለመቋቋም የሚያስችል ብቃት አልነበረውምና ከመሸሽ በመለስ ምርጫ አጣ። እናም ወደ ሳውዲ ሸሸ። ሰንዓን በኢራን የሚደገፉት ታጣቂዎች ተቆጣጠሯት። ሁቲዎች ግን እሱን እስከ መጨረሻው የሚያምኑት አልሆነም። በጥርጣሬ በአይነ ቁራኛ የሚከታተሉት ሰው ሆኖ 4 ዓመታትን ቆየ። ሳሌህ አቅዶ የነበረው ሁቲዎችን እንደ ተላላኪ ተጠቅሜ በስተጀርባ አገሪቱን እመራታለሁ ብሎ ነበር። ሁቲዎች ግን ሁሉንም የመንግሥት ተቋማት፣ የደህንነት መዋቅሮችና የገንዘብ ምንጮች በቁጥጥራቸው ስር አድርገዋል። የሳሌህ ደጋፊ የነበሩትን ባለሥልጣናት ከስራ አባረሩ። የሳሌህ ደጋፊ የሆነው መደበኛው የየመን ጦር ሪፐብሊካን ጋርድና የሁቲ ታጣቂዎችም ፖፕላር ኮሚቴስ የሚባሉት ኃይሎች እርስ በርሳቸው አይተማመኑም ነበርና መታኮስ ጀመሩ። ሁቲዎች የሳሌህን ጦር ትጥቅ ለማስፈታትና የራሳቸውን ሰዎች አዛዥ ለማድረግ መሞከራቸው ደግሞ ግጭቱን አባባሰው። በዚህ ወቅት እነ ሳውዲና ኤምሬትስ በኢራን የሚደገፉትን ሁቲዎችን ለመውጋት የመን ውስጥ ጦር አስገብተው እየተፋለሙ ነበር። ወዳጆቹንና አጋሮቹን ሁሉ ሲክድ ሲያጋጭ ደምም ሲያፋስስ የኖረው አሊ አብደላ ሳሌህ እዚህ ጋርም ክህደት ለመፈጸም ተንቀሳቀሰ። የሚክደው ሁቲዎችን ሲሆን ሊቀርባቸው የወሰነው ደግሞ እነ ሳውዲን ነበር። ሁቲዎችን አሳልፌ እሰጣችኋለሁ፣ እናንተ ግን ከአገር እንዳልወጣ የጣላችሁብኝን እገዳ አንሱልኝ፣ ልጄንም ለስልጣን አብቁልኝ የሚል ድርድር በሚስጥር ማቅረቡም ተደረሰበት። ሳሌህ የሁቲዎችን ርዕዮተ ዓለማዊ ንቃትና ፖለቲካዊ ብቃት ንቆት ነበር። እናም ሁቲዎች በተቆጣጠሯት ከተማ ላይ ተቀምጦ ጸረ ሁቲ ዘመቻ ከሚያደርጉት ከነ ሳውዲ አረቢያ ጋር ለመደራደር መወሰኑን ይህንንም አዲስ ገጽ ብሎ እንደሚጠራው ተናገረ። ሁቲዎች ይህንን ከጀርባ መወጋት ነው ሲሉ ጠሩት። የአገር ክህደትም ነው አሉት። When he shifted sides yet again, he said he was willing to start a new page with Saudi Arabia. ከዚህ በኋላ ሁቲዎች የሚታገሱበት አንጀት አጡ። መጀመሪያ ለእሱ የሚታዘዙ ወታደራዊና ፖለቲካዊ መሪዎችን አሰሩ። በመቀጠል ወደ እሱ ሄዱለት። ፕሬዚዳንትና የመንግስት መሪ ባይሆንም እንደ መንግስት ባለስልጣን የሚኖረው እንደ አገር መሪም የሚኖርበት ቤተ መንግስት ውስጥ ነበርና ሁቲዎች ወደዚያ ቀኑ። አምባገነኖች ነፍሳቸውን አያምኑምና ሳሌህም እየሆነ ያለውን ነገር መረዳቱ አልቀረም። በቤት ውስጥ መቆየት አደገኛ መሆኑን ሲረዳ በታጠቁ መኪናዎች ታጅቦ ከሰና ወጥቶ ወደ ትውልድ መንደሩ ሳንሃን ለማምለጥ ሞከረ። ወጥቶም በከተማዋ ዳርቻ ጃህና በተባለ አካባቢ ሲደርስ በሁቲዎች ተከበበ። ታጣቂዎች መኪናዎችን አስቁመው እንፈትሻለን አሉ። ለመፈተሽ አንገራገረ። ሆኖም አስቀድሞ መረጃ የነበራቸው ሁቲዎች መማፀን አላስፈለጋቸውም። የስናይፐሮቻቸውን ጥይቶች ወደ አሊ አብደላ ሳሌህ ተኮሷቸው። ኢላማዎቹ አልተሳሳቱም። ለ33 ዓመታት የመንን አንቆራጦ የገዛው የእርስ በርስ ጦርነት በትጋት ያዋለደው የጎንዮሽ ግጭቶችን እያባባሰ አገር ያፈረሰው አሊ አብደላ ሳሌህ አያሌ ክፋቶችንና ሴራዎችን የሚጎነጉንበትን ጭንቅላቱን ሲበታተን አዩት። ይህንን ዘመቻ ነበር የመጨረሻው ዳንስ ብለው ስም ያወጡለት። ይህንንም ስም የወሰዱት አሊ አብደላ ሳሌህ የመንን መምራትና እኔንም መቃወም በእባብ ጭንቅላት ላይ እንደመደነስ ያለ ከባድ ነገር ነው እያለ ከሚያደርገው ንግግር ነበር። ሁቲዎች የሳሌህን አስከሬን በቆሸሸ ብርድ ልብስ ጠቅልለው በመኪና ላይ ጭነውት አላሁ አክበር እያሉ ሲጨፍሩ የሚያሳይ ቪዲዮ ወዲያውኑ ለዓለም አሰራጩ። ያ ከ30 እስከ 60 ቢሊዮን ዶላር ዘርፎ በተለያዩ ባንኮች በስሙና በቤተሰቡ ስም ያስቀመጠው ገንዘብ ቀርቶ ቶክሲዶ የቀያየረበትም ትከሻው ወድቆ በአንዲት ብጥስጣሽ ብርድ ልብስ አስከሬኑ ተሸፍና ታየች። የተበተበው ሴራ ሳይታደገው የዘረፈው ገንዘብ ሳያድነው የውሻ ሞት የሞተው አሊ አብደላ ሳሌህ የመንን አሁን ለገባችበት ቅርቃርና መተላለቅ ዳርጓት ሄደ። በአሁኑ ወቅትም 20 የሚደርሱ ሀገራት በዚያች አረባዊት የቀይ ባህር አገር የውስጥ ጉዳይ ገብተው እየፈተፈቱ አገር እያፈራረሱ እርስ በርስ እየተታኮሱ ነው። የአምባገነኖች ጭካኔና ክፋት መዘዙ በአንድ ትውልድ አይቋጭም። እንደ አሊ አብደላ ሳሌህና እንደ ዚያድ ባሬ ያሉ የግጭት ወላጅ አባቶች እንደ የመንና ሶማሊያ ያሉ ሀገራትን ፈጥረው ካልሄዱ ነፍስና አጽማቸው የሚያርፍ አይመስላቸውም። ይህ ግን አንድ ነገርን አስተምሯል። የአምባገነኖች መጨረሻ እንደ አሊ አብደላ ሳሌህና መሰሎቻቸው ወይም እንደ ዚያድ ባሬና ብጤዎቻቸው ነው። ግን አገሮችን እንደ የመንና ሶማሊያ ላለማድረግ መጠንቀቅ የአገር ወዳዶች ጥንቃቄ መሆን ይኖርበታል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።